ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፓርላማ አባላት ለፍትህ ሚኒስትሯ በርካታ ጥያቄዎችን አቅርበው ምላሽ መነፈጋቸውን እንዳሳዘናቸው ተናገሩ። የፍትህ ሚኒስትሯ ታኅሳስ 23 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ ለጠየቁት ጥያቄ ምላሽ እንደተነፈጉና ማዘናቸውን የምክር ቤት አባላት ተናገሩ። በፍትህ ስርዓቱ ዙሪያ ለፍትህ ሚኒስትሯ ወይዘሮ ሀና አርአያ ሥላሴ ጥያቄ ያቀረቡት በምክር ቤቱ ከተገኙት 248 አባላት መካከል 6 አባላት ብቻ ናቸው። ሚኒስትሯ ከ6ቱ የምክር ቤት አባላት የቀረበላቸውን በፍትህ ስርዓቱ ላይ ያተኮረ ጥያቄዎች በግማሽ ሰዓት ባነሰ ጊዜ ምላሽ ሰጥተዋል። በምክር ቤቱ መደበኛ ጉባኤ ከተገኙት አባላት መካከል በፍትህ ስርዓቱ ዙሪያ ጥያቄ ያቀረቡት የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ፣ የአማራ ብሔራዊ ንቅናቄ ወይም አብን፣ የቁጫ ህዝቦች ዲሞክራሲያዊ ፓርቲ አባላትና 3 የብልጽግና ፓርቲ አባላት ናቸው። ይሁን እንጂ ሦስቱም ተፎካካሪ ፓርቲዎች ያቀረብነው ጥያቄ በሚኒስትሯ ምላሽ አልተሰጠንም የሚል ቅሬታን ለሪፖርተር ገልጸዋል። የኢዜማ አባላቱ አቶ አብርሃም አምሼ ለሪፖርተር በሰጡት አስተያየት በሕግ የበላይነት ፍትሐዊነት ላይ ጥያቄ ባቀርብም ምንም አይነት ምላሽ አላገኙም በማለት ተናግረዋል። አቶ አብርሃም የደቡብ ኢትዮጵያ ክልል በጋሞ ዞን አስተዳደር የሚገኘው የሰይዜ ዞን መንግስት መደበኛና ኢ-መደበኛ ፖሊሲ እንዲሁም የሚሊሻ አባላት በማደራጀት የዘይሴ ብሔረሰብን እየጨፈጨፈ ነው የሚል ጥያቄ አቅርበው ነበረ። የሕጎች ሁሉ የበላይ ሕግ የሆነው የኢትዮጵያ ሕገ መንግስትና ሌሎች የክልል ሕገ መንግስት የተቀረጹ በሀገር አቀፍ ደረጃና በየክልሎች ለሚገኙ ብሔር ብሔረሰቦች፣ ህዝቦች እንዲሁም ለዜጎች እኩልነት፣ ፍትህና ነፃነት ለማረጋገጥ ታስቦ መሆኑን ገልጸዋል። ይሁን እንጂ በደቡብ ኢትዮጵያ ክልል የክልሉ መንግስት ህዝቡ ለሚያነሳቸው የፍትህ ጥያቄዎች ፍትህን መስጠት ሲገባ ሕገ መንግስታዊ ስርዓት በኃይል ለመናድ ተንቀሳቅሰዋል፣ የሕግ ማክበር ስራን እየሰራሁ ነው የሚል ሽፋንን በመጠቀም ሕገ መንግስታዊ የሆነውን ራስን በራሱ የማስተዳደር ጥያቄዎችን እያፈነና እያሳደደ ነው ብለዋል። በሰላማዊና በዲሞክራሲያዊ መንገድ የራሳቸውን አስተዳደራዊ መዋቅር እንዲኖራቸው ለረዥም ዓመታት ለመንግስት ጥያቄ ሲያቀርቡ ቢቆዩም የዘይሴ ብሔረሰብ ህዝብ ላይ በመንግስት የጸጥታ ኃይሎች ቀጥተኛ ኃይል እርምጃ እየተወሰደበት ነው ብለዋል። በዚህም ከ70 በላይ ንጹሐን ሰዎች መገደላቸውን፣ አካል መጉደሉን፣ ባለትዳር ሴቶች፣ ወጣት ልጃገረዶች፣ እናቶች በመንግስት የጸጥታ ኃይሎች ተገደው መደፈራቸውንም አሁን እየተደፈሩ መሆኑን የገለጹት አባላቱ በርካቶች ከሀገር ተሰደዋል በሚል ጥያቄዎቻቸውን አስተያየታቸውን ለሚኒስትሯ አቅርበዋል። ንጹሐን ዜጎች በአሰቃቂ ሁኔታ ይደበደባሉ፣ ያለ ወንጀላቸው የሐሰት ክስ ተመስርቶባቸው በሐሰት ተመስክሮባቸው ያለ አግባቡ በማረሚያ ቤት ታስረው ይገኛሉ በማለት አክለዋል። የሀገራችን ሕገ መንግስት የሕግ የበላይነት በማይከበርበት ሁኔታ ፍትህና ፍትሐዊነት ማረጋገጥ ይቻላል ተብሎ ይታሰባል ወይ? በማለት ሚኒስትሯን ጠይቀዋል። አቶ አብርሃም እንደሚሉትም የደቡብ ኢትዮጵያ ክልል ኃላፊዎች ስልጣናቸውን ተጠቅመው የዘይሴን ህዝብ ሕገ መንግስታዊ መብት መከልከልና መብት መጣስ፣ የሕግ የበላይነት መጣስና ሕገ መንግስታዊ ስርዓትን መናድ አይሆንም ወይ? በማለት አክለው ጠይቀዋል። ወይዘሮ አጸደ ማሙ የተባሉ የምክር ቤት አባል ባነሱት ጥያቄ የጸጥታ ችግር ባለባቸው አካባቢዎች ንጹሐን እንደሚገደሉ፣ ንብረታቸው እንደሚዘረፍ ጠቅሰው እንደ ህዝብ ተወካይ ከሚያሳስቡ ጉዳዮች አንዱ የዜጎች ደህንነት፣ ሰብአዊ መብት ነው ብለዋል። የጸጥታ ችግር ባለባቸው አካባቢዎች ሰዎች ከቤታቸው እየተጎተቱ እየወጡ የሚገደሉበት፣ አካላቸው የሚጎልበት ሁኔታ መኖሩን ጠቅሰው እንዲህ አይነት የወንጀል ክሶች ሲቀርቡ ቶሎ ፍትህ የመስጠት የሕግ የበላይነት ለማስጠበቅ ምን እየተሰራ ነው? በማለት ጠይቀዋል። የቁጫ ህዝቦች ዲሞክራሲያዊ ፓርቲ በአባሉ ገነነ ገደቡ ባነሱት ጥያቄ በቁጫ ምርጫ ክልል አሸናፊ የምክር ቤት አባል
የሆንን ሰዎች በድንጋይ ተወግረን እስካሁን ምላሽ አላገኘንም በማለት ጠይቀዋል። የአማራ ብሔራዊ ንቅናቄ አባሉ አበበው ደሳለው በበኩላቸው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት እስከ 6 ወራት በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ፍትህ ሚኒስቴር የሚጠበቅበትን የሰነድ የሰው ማስረጃ ምስክር በማቅረብ ባለመቻሉ ለከፍተኛ የሰብአዊ ጉዳት ተዳርገዋል በማለት ለሚኒስትሩ ሀሳባቸውን አቅርበዋል። ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው በማለት ጠይቀዋል። ከፖለቲካ ጫና ወጥታችሁ እውነተኛ ፍትህን የምታሰፍኑትስ መቼ ነው በማለት ጠይቀዋል። የአማራና የኦሮሚያ ክልል ከፍተኛ የሰብአዊ መብት ጥሰቶች መኖራቸውን የመብቶች ተሟጋቾች ተቋማት ማረጋገጣቸውን ገልጸው ይህንን አይነት የሰብአዊ መብቶች ጥሰት እንዳይከሰት እንዲሁም ተከስቶ ሲገኝ ፍትህ እንዲያረጋግጥ ፍትህ ሚኒስቴሩ ምን ሰራ ሲሉም ሚኒስትሯ ጠይቀዋል። በማረሚያ ቤት በሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ለእስረኞች ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ይህንን ትዕዛዝ ተቀብለው እንደማይፈጽሙ ገልጸው ይህንን በማየት በማረሚያ ቤት አመራሮች ላይ ምን አይነት እርምጃ እየወሰዳችሁ ነው ብለዋል። የፍትህ ሚኒስትሯ በሰጡት ምላሽም ሰላም በሌለበት አውደ ውስጥ የሰብአዊ መብት ጥሰት ይኖራሉ። ሰላማዊ ዜጎች መደበኛ ሕይወታቸው በመምራት ፈንታ የመንቀሳቀስ መብቶቻቸው፣ በሰላም የመኖር መብቶቻቸው ይገደባሉ። ይህም እንዲስተካከል የመጀመሪያው ትኩረት እነዚህ አካባቢዎች ወደ ሰላም ተመልሰው በመደበኛ የሕግ ስርዓት እንዲመሩ ማድረግ ያስፈልጋል ብለዋል። አክለውም በኢትዮጵያ የትኛውንም ዘላቂ ሰላም ለማምጣት የተጀመሩት በሂደት ላይ ያሉ የሀገራዊ የምክክርና የሽግግር ፍትህ ፖሊሲ ሂደቶች መተግበር ያስፈልጋል ብለዋል። በማረሚያ ቤት የሰብአዊ መብት ጥሰቶች ሲፈጸሙ ጉዳዩ ፍርድ ቤት ቀርቦ በሚሰጠው ተገቢ ውሳኔ መሰረት በተቻለ መጠን ለማረሚያ ቤት የሚሰጠው ውሳኔዎች በሙሉ ይተገብራሉ ብለዋል። የፍትህ ሚኒስትሯ እንዳሉትም በእስር ላይ የሚገኙ ታራሚዎችና ተጠርጣሪዎች ያልተገደበ መብት እንደሌላቸው ሊታወቅ ይገባል ብለዋል። መልስ የሚፈልጉ ከሰብአዊ መብት ጥሰት ጋር የተገናኙ ጉዳዮች ካሉ ፍትህ እንዲሰጥና ተጠያቂነት እንዲረጋገጥ እንደሚያደርጉም ተናግረዋል። በማንነቱ በፖለቲካ አቋሙ ብቻ የከሰስነውና ፍርድ ቤት ያቆምነው ሰው የለም ያሉት ሚኒስትሩ አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ግን ፖለቲከኞችም የሆነ የመንግስት ሰራተኞች ወይም የመንግስት ኃላፊ የህግ ተጠያቂነት ማረጋገጥ አለብን የሚል ምላሽ ሰጥተዋል። በክስ ሂደቱ ላይ ያሉም ጉዳዮች በሙሉ ህገ መንግስቱ፣ ህገ መንግስታዊ ስርዓቱ እንዲሁም ሌሎች ስርዓቶች ማስጠበቅ ላይ ያተኮሩ ናቸው ብለዋል። ሽብርና ተመሳሳይ የሆኑ ውስብስብ ወንጀሎች የወንጀል ክርክሩ ብዙ ሰነዶች፣ ብዙ ምስክሮች የሚቀርቡበት እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥ በመሆኑ ሂደቱ የሚወሰደው ጊዜ ረዘም ያለ ነው ብለዋል። ለፍትህ ሚኒስትሯ ላቀረቡት ጥያቄ ምላሽ ተነፍገናል ካሉት አባላት መካከል አቶ አብርሃም አሞሼ የዘይሴ ህዝብን ጥያቄ ለምክር ቤት አቅርቤ ምላሽ አለማግኘት ያዝኛለሁ ብለዋል። የዘይሴ ብሔረሰብ ከ30 ዓመታት በፊት የራሱ የሆነ የዲሞክራሲ ፓርቲ እንደነበረው ጠቅሰው ፓርቲው በኃይል እንዲበተንና የህዝቡ ጥያቄ ተቀባይነት ማግኘት እንዳይችል ሲደረግ እንደቆየም ተናግረዋል። በዚህ ጉዳይ ላይ በተደጋጋሚ ፍላጎት ቢኖረንም ለፓርላማው ጥያቄ ማቅረብ አልቻልንም የሚሉት አባሉ በምክር ቤቱ የጽህፈት ቤት ዋና ኃላፊ አማካይነት ከስብሰባው አስቀድሞ ለፍትህ ሚኒስትሯ ለሚቀርበው ጥያቄ ጽሑፋቸው ካስገባችሁት ውጭ ሌላ ተጨማሪ ጥያቄ አየር ላይ በቀላል ማውራት የምትጀምሩ ከሆነ አፈ ጉባኤው ያስቆማል የሚል ቅድመ ማስጠንቀቂያ ተሰጥቷል ብለዋል። በጉዳዩ ላይ ተከራክረናል የሚሉት አባሉ ዘይሴ ብሔረሰብ በራሱ መልክዓ ምድር እንዳይኖር እየተገደለና እየተሳደደ መብቱንም እንዳይጠይቅ እየተደረገ ነው ብለዋል። የዘይሴ የሙዝ ምርት ሶማሌ ድረስ የሚሄድ ሸቀጥ ነው የሚሉት አቶ አብርሃም አርሶ አደሩ ከማሳው ሙዝ ቆርጦ እንዳይሸጥ ተደርጓል። ይህም ታስቦበትና ህዝቡ በኢኮኖሚ ጠንካራ እንዳይሆን የጋሞ ዞን ጥገኛ እንዲሆን እየተደረገ ነው ብለዋል። ከዘይሴ አሸንፈው የክልል ምክር ቤት የገቡ አባል እስር ላይ መሆናቸውንም ተናግረዋል። ይሁን እንጂ የፍትህ ሚኒስትሯ ጥያቄውን ባለመመለሳቸው እጅግ አዝኛለሁ፣ ከዚህ ቀደምም እኮ እንደዚህ ተጠይቆ ምላሽ እንደማይሰጥ የማናውቀው ነው ብለዋል። ጉዳዩ መሬት ላይ ያለ ሀቅና የፓርላማው አፈ ጉባኤ አቶ ታገሰ ጫፎ ጭምር
የሚያውቁት ጉዳይ ነው የሚሉት አቶ አብርሃም ከዚህ ቀደም ፓርላማው ለሕዝብ ውክልና ለሆነ ወደ ቦታው ስንሄድ ከአርባ ምንጭ እንዳለፍን ስንደረግ ከአርባ ምንጭ እንዳናልፍ ስንደረግ ለፓርላማው አቤቱታ አቅርበን ምላሽ የሚሰጥ አካል አልተገኘም ብለዋል። አፈ ጉባኤው ጉዳዩን እያወቁ በዚህ ልክ ከሆነ እንደ ሚኒስትር ምላሽ እንደማይሰጡ እናውቃለን ብለዋል። የሕዝብ ድምፅ መደመጥ ነበረበት፣ አግባብ ያለው ምላሽ ማግኘት ነበረበት። በተደረገው ነገር በጣም አዝኛለሁ ምላሽም ሰጥተዋል። በተመሳሳይ የአማራ ብሔራዊ ንቅናቄ አባሉ አቶ አበበው ለሪፖርተር በሰጡት አስተያየት ሚኒስትሯ ጠቅለል ያለ ምላሽ መስጠታቸው ገልጸው በሀሳብ ልትስማማ ወይም ላትስማማ ትችላለህ፣ ነገር ግን ለተጠየቀ ጥያቄ ዘርዘር ያለ ምላሽ መስጠት ያስፈልጋል በማለትም ተናግረዋል። ለአብነት የማረሚያ ቤት ኃላፊዎች ተጠያቂ እንዲሆኑ የክስ መቋረጥን በተመለከተ ደቡብ ክልል ላይ ስለሚገኘው የመብት ጥሰቶች ተጠይቀው መመለስ አለመቻላቸው ተናግረዋል። አንዳንዴ እነዚህ ኃላፊዎች ሙሉ መብት አልተሰጣቸውም እንደ የሚያስብል ነው የሚሉ አባሉም ኃላፊዎች የተቀመጡበትን ወንበር እየተጠቀሙበት አይደለም የሚል አስተያየት አለኝ ብለዋል። የፍትህ ሚኒስትሯ ትልቅ ስልጣን ቢኖረውም በተሰጠው ስልጣን መሰረት ግን እየሰራ አይደለም ያሉት አበባው የአቋም ለውጥ ነገር አምጥተዋል። እኛም እየገረመን ነው። ሚኒስትሯ ወይ ፍቃድ አልተሰጣቸውም ወይ በፓርቲ የተወሰነ ውሳኔ ይሁን ሊገባን አልቻለም ብለዋል። ጠቅላይ ሚኒስትሩ በፓርላማ ቀርበው ምላሽ በሚሰጡበት ወቅት ምላሹ ምንም ይሁን ምን ዘርዘር ያለ ምላሽ ይሰጣሉ የሚሉት አቶ አበባው ሚኒስትሮች ግን ምንም እየመለሱ አይደለም። ከዚህ ቀደም የነበሩ ሚኒስትሮች ግን ዘርዘር ያለ መልስ ይሰጡ ነበር። የአሁኖቹ ላይ ከላይ ሆነዋል ብለዋል። በተፎካካሪ ፓርቲዎች ውስጥ ተስፋ የመቁረጥ የሚመስል ስሜት አለ የሚሉት የአቡን አባል ነገር ግን ሕዝብን ወክለን ስለመጣን መጠየቅ ያለብን እንጠይቃለን እንጂ ከኃላፊዎች የምረዳው ነገር ስልጣናቸውን እየተለማመዱ አለመሆኑን ይገባናል ብለው ጥያቄ አለመመለስ ግን የሚያሳዝን ጉዳይ ነው የሚል ምላሽ ሰጥተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።